ጤና ይስጥልን የተወደዳችሁ በኢትዮጵያ ብሔራዊ ምርጫ ቦርድ የውጤት ገለጻ ሳቢያ የዜና ሰዓታችን ባለመጠበቃችን ይቅርታ እንጠይቃለን። የተመደበልን ሰዓት ይዘን ሌሎች ዘገባዎች ጋር እንቀጥላለን። ሰለሞን ኃይለ ኢየሱስ ነኝ። በኢትዮጵያ በስፋት እየተገበረ ያለው የበጎ ፈቃድ አገልግሎት በመደጋገፍ አብሮ ከፍ የማለት መንገድን ፈጥሯል። ጠቅላይ ሚኒስትር አብይ አህመድ የተጀመረው የክረምት የበጎ ፈቃድ ይሄው አገልግሎት በመላ ሀገሪቱ በመስፋፋቱ ተደጋግፎ ችግርን የማለፍ ሀገራዊ ባህልን እየፈጠረም ቀጥሏል። ባየሙላት ክረምት መጣሁ ሲል ሰማዩ በደመና ሲደበቅ ለብዙዎች የተፈጥሮ በረከት የምድር ልምላሜ መገለጫ ነው። ለአንዳንዶች ግን ያው ራሱ ዝናብ የፍርሃት የስጋትና የእንባ ምንጭ ሆኖ ለዓመታት የተመለከትነው ጉዳይ ነው። በአዲስ አበባ እንደ አዋሬ ባሉ አሮጌነት መገለጫቸው ሆኖ ዘመናትን ለተሻገሩ አካባቢዎች የዛሬን መልክ መያዝ እንደ ህልም የራቀ ነበር። ከባዱ ኑሮ በነዛ ደሳሳ መጠለያዎች ይገፉ የነበሩት አቅመ ደካሞች የክረምቱን ዝናብ ከእንባቸው ጋር ያወርዱ፣ ከወንዝ ሙላትና ከሽንት ቤት ፍሳሽ ጋር እየታገሉ ኑሮን መጋፈጥ የግድ ነበር። ለእነዚህ ወገኖች ስለ ጤና ማውራት ቅንጦት፣ ህይወትን ማቆየት ደግሞ ዕለታዊ ተጋድሎ የነበረበት የአመራራ እውነታ ዛሬ ታሪክ ሆኗል። ይህ እንዲሆን ግን ቆሻሻውን ሳይጠየፍ ከወደቁበት ለማንሳት በራቸውን አንኳኩቶ እንዴት ናችሁ የሚል ወደ ልብ የቀረበ አመራር የግድ ይል ነበር። ተጨናብሶ ከሽንት ቤት ከምን አንድ ላይ ተተማምሰን የምንኖር ሰው ነን። ቆርቆሮ ነው በቃ በኋላችን ጎርፍ ይገባል፣ ሽንት ቤት ይገባል። እሱን ሳፍስ 3 ጊዜ ወድቃለሁ እናዛ መሬቱ ላይ ቤቱ ላይ አባዬ ይሄ ነው ኖሬን። በጠቅላይ ሚኒስትር አብይ አህመድ የተጀመረው የክረምት በጎ ፈቃድ አገልግሎት ጎንበስ ብሎ የወደቁትን ማንሳትን በመተባበርም አብሮ ወደ ከፍታ መውጣትን ለዓመታት ያለመታከት በተግባር አሳይቷል። እንደምታየው እናቶች እዚህ ውስጥ የሚተኙት ውሃ ዳር ነው ያሉት። ዝናብ በሚሆንበት ወቅት የሚመጣባቸው ነገር አይታወቅም። ከዚያም በላይ ብዙ ሰዎች ዝናብ ሲመጣ ይሳቀቃሉ፣ ይጨነቃሉ፣ ይንጋ በብዙ ያስባሉ። እኛ ተረጋግተን እንደምንተኛው አይደለም። ህዝባችን በተለይ እናቶች፣ አሮጊቶች፣ አንዳንዶች ልጅ የሌላቸው፣ አንዳንዶች ወልደው መሃን የሆኑ በዚህ አይነት ሁኔታ የሚኖሩ ስላሉ የአካባቢው ማህበረሰብ እየተጋገዘ 5 ቤት ቢሰራ የብዙ ሰው ህይወት እፎይታ እንዲያገኝ እናደርጋለን። በቆሸሸ በተጨናነቀና ባጠገቡ ለማለፍ እንኳን በሚከብድ መንደር የሚኖሩ ዜጎችን ለሰው ልጅ ክብር በሚመጥን ቤት እንዲገቡ በጥቂት ቤቶች የተጀመረው ንቅናቄ ዛሬ በሁሉም የኢትዮጵያ አካባቢዎች ተዳርሶ ከዓመት ዓመት በጎ ልምድ ሆኖ ሁሉም ያለ ቀስቃሽ የሚሳተፍበት እሴት ወደ መሆን አድጓል። ይህ አንድ ተብሎ ተጀምሮ እልፍ የሆነው በጎነት በአንድ ወቅት ደራሽ ማዕበል የመሰለውን ማህበራዊ ችግር በዘላቂነት መግታት እንደሚቻል ማረጋገጥ የተቻለበት ነው። እንደ አዋሬ ያሉ ከላይ ሲታዩ የአፈር ክምር የመሰሉ መንደሮች አሁን የአዲስ አበባን ጻዳና ውብ መልክ ይዘዋል። በርካቶች ህልም እስኪመስላቸው ድረስ በተሟላለት ማዕድና ቤት ውስጥ ገብተዋል። ችግር ያቆረፈደው ፊት አሁን በፈገግታ በርቷል። እንባቸውም ወደ ሳቅ ተቀይሯል። አንዱ ባዶ ነበር በኪራይ ቤት። እግዚአብሔር ፈቃዱ ሲሆን ይሄንን አሰጠን። የእግዚአብሔር ስጦታ ነው። ከትቢያ እያነሱ ከሲቃይ እያነሱ ለዚህ ደረጃ ማድረስ ማለት ይሄ እኔ እሳቸው 4ኛ መንግስት 3 መንግስት አሳልፍ ያለ አይቻለው። በጠቅላይ ሚኒስትር አብይ አህመድ የተለኮሰው የበጎ ፈቃድ አገልግሎት ችቦ አሁን በመላው ኢትዮጵያ ተቀጣጥሏል። ሁሉም ባለው አቅም በጉልበቱ፣ በእውቀቱ፣ በገንዘቡ ተባብሮ ወገኔ ዘሬ ሰፈሬ ሳይል ለሁሉም ሰው ቢሰራ ኢትዮጵያን መቀየር እንደሚቻል አዋሬ አመላካች ነው። ይህን የምናደርገው ቅናት ስላለብን ለፖለቲካ ሰዎች እንዲያመሰግኑ አይደለም። ቅናት አለብን። የኛም ሀገር እንደ ሰው ውብ ሆና ተሻሽላ አምራ ማየት አለብን። እኛ ባይሞላልን ልጆቻችን አይጉደልባቸው የሚል ቁጭት ስላለን እናሳካዋለን። የበለጸገችና ለዜጎቿ የተመቸች ኢትዮጵያን እውን ለማድረግ የደከሙት እየበረቱ የቆሸሸው እየጸዳ ጉዞው በጽናት ቀጥሏል። ታዲያ ይህ ታላቅ ተግባር ያረጋገጠልን አንድ ትልቅ እውነት አለ። ኢትዮጵያ በማንም ሳይሆን በገዛ ልጆቿ የተባበረ ክንድ ወደ ከፍታዋ የምታደርገው ጉዞ ፍጹም አይቀሬ መሆኑን የኢትዮጵያ ስታትስቲክስ አዋጅ የመረጃ ጥራት ግልጸኝነትና ተደራሽነትን የሚያረጋግጥ ስለመሆኑ ተጠቆመ። በረቂቅ አዋጁ ላይ ይፋዊ የህዝብ ውይይት የተካሄደ ሲሆን አዋጁ የስታትስቲክስ ይፋዊ መረጃ እንዲኖር ለማስቻል ያለመ ነው። አዲሱ አዋጅ ታዲያ የተቋማትን ሙያዊ ነጻነት የሚሰጥ የመረጃ ጥራትና ግልጸኝነትን የሚያመጣ እንደዚሁም ከሌሎች አዋጆች ጋር የተጣጣመና የተቀናጀም ነው። ይህ ረቂቅ አዋጅ በዓለም አቀፍ አዋጆች ከግንዛቤ ያስገባና ከወቅቱ ጋር የተጣጣመ ሲሆን በማስረጃ ላይ የተመሰረተ ውሳኔ አሰጣጥን ለማጎልበት አዋጁ አይነተኛ ፋይዳ እንደሚኖረውም ተጠቁሟል። የፕላንና ልማት ሚኒስትር ዴኤታ በረከት ፍስሐ ጽዮን እንደገለጹት ረቂቅ አዋጁ
ብሔራዊ የስታትስቲክስ ስርዓትን ለመዘርጋት ከፍተኛ አስተዋጽኦ እንደሚኖረው አብራርተዋል። ይሄ ህግ በኢትዮጵያ ውስጥ የነበረውን የስታትስቲክስ ስርዓት ከረጅም ጊዜ በኋላ የሚያሻሽል ነው። ከዚህ አንጻር ሁሉን አቀፍ የሆነ የብሔራዊ የስታትስቲክስ ስርዓት መፍጠር በስታትስቲክስ ስርዓት ውስጥ የሚሳተፉ አካላትን ስልጣንና ኃላፊነቶችን በግልጽ መዘርዘር በተለይ የኢትዮጵያ ስታትስቲክስ አገልግሎትን የሙያ ነጻነትን ይበልጥ ማጠናከር ከዛም ባለፈ ደግሞ በስታትስቲክስ ስርዓት ውስጥ የምንከተላቸው መርሆች፣ አሰራሮች በግልጽ የሚደነግግና በስታትስቲክስ ስርዓት ውስጥ የመጡ አዳዲስ ለውጦችን ከቴክኖሎጂም ከስነ ዘዴዎችም አንጻር በአግባቡ ያስቀመጠ ነው ማለት ነው። እንደ ሪፖርተራችን አባዲ ወይና ዘገባ ታዲያ ፕላንና በጀት ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጆ ረቂቅ አዋጁ የተናበበና ፈጣን የስታትስቲክስ ስርዓትን ለመፍጠር እንደሚያግዝ ጠቁመዋል። ይህ አዋጅ ከወጣ ወደ 21 ዓመት አካባቢ የሆነ አዋጅ በመሆኑ ምክንያት እንደገና መደራጀቱ አስፈላጊ ነው። ሲደራጅም የስታትስቲክስን ለፕላንና ልማት ሚኒስቴር የተሰጠ ስለነበር ይህንን ዲማርኬሽኑን ለይተን አውጥተን ለስራው ቅልጥፍናና ፍጥነት እና ውጤታማነት የሚያግዝ እንዲሆን ተደርጎ የተደራጀ ነው እና በተቻለ መጠን ይሄ ወጥ የሆነና የጠራ የመረጃ ስርዓት እንዲኖረን ታስቦ እየተሰራ ያለ መሆኑን ነው በተደጋጋሚ ጊዜ ከአስረጂዎች ጋር ተነጋግረን የተረዳ ነው። ዘገባዎቻችን ይቀጥላሉ። የመከላከያ ሳይበር ማዕከል በመሰረታዊ የሳይበር ደህንነት አጠባበቅ ዙሪያ ያሰለጠናቸውን የሰራዊት አባላት አስመረቀም። የሳይበር ጥቃትን መከላከልና የሳይበር አውዱን ደህንነት ማረጋገጥ የሀገርን ሕልውና ለመጠበቅና ተቋማት ደህንነትን ለማስከበር ወሳኝ የውጊያ አቅም ስለመሆኑ የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ተናግረዋል። የመከላከያ ሰራዊቱ ዘመኑ ከደረሰበት የቴክኖሎጂ ምጥቀት ጋር ራሱን እያዋሃደ ስለመሆኑ ያነሱት ሌተናል ጀነራሉ በተቋማት ላይ የሚቃጡ ውስጣዊና ውጫዊ ጥቃቶችን በብቃት ማክሸፍ ችሏል ብለዋል። የሳይበር ጥቃት የጦር ሜዳውን የውጊያ አቅም በከፍተኛ ሁናቴ የሚፈታተን በመሆኑ ማዕከሉ ሀገራዊና ተቋማዊ የዲጂታል ሀብቶችን ነቅቶ የመጠበቅ ተግባሩን አጠናክሮ መቀጠል እንደሚገባው ሌተናል ጀነራል ይልማ መርዳሳ ለተመራቂዎች ባስተላለፉት መልእክት አሳስበዋል። በልዩነት መካከል ደምቆ የሚታየው የኢትዮጵያውያን ህብረ ብሔራዊ አንድነት ኢትዮጵያ እስካሁን ባሳለፈቻቸው የታሪክ ውጣ ውረዶች ውስጥ ብሔራዊ ጥቅሟን እንድታስከብር የላቀ ድርሻ የነበራቸው ናቸው። ምሁራንና የሀገር ሽማግሌዎች እንደሚናገሩት ታዲያ ለብሔራዊ ጥቅም መከበር ወሳኝ የሆነውን ህብረ ብሔራዊ አንድነት ጠብቆ ማስቀጠል ወሳኝነት ያለው ተግባር ነው። ተመስገን ተስፋዬ በጉዳዩ ዙሪያ ተከታዩን ይዟል። የኢፌዴሪ ሕገ መንግስት ለብሔር ብሔረሰቦች ያጎናጸፈው ህብረ ብሔራዊነት የሚስተናገድበት ምቹ ምህዳር በልዩነቶች መካከል ውበታቸው ጎልቶ እንዲታይ አድርጓል። የዓላማ ጽናትና ትጋት በሚፈልጉ ሀገራዊ ጉዳዮች እነኛ በውበት መካከል የሚታዩ ልዩነቶች ሳይገድቧቸው በወርቅ ብዕር የተጻፉ ታሪኮችን መስራትም ችለዋል። ዓለምን ያስደነቀው የአድዋ ድል በግንባር ቀደምትነት የሚጠቀስ ሲሆን በዚህ ዘመን ትውልድ የተመዘገበውና የአይቻልምና አስተሳሰብ ቀይሮ ለኢትዮጵያውያን ተጨማሪ ብርሃን የሆነው ታላቁ የኢትዮጵያ ህዳሴ ግድብ ማሳያ ነው። ከኢትዮጵያ አልፎ ለሌሎች የአፍሪካና የዓለም ሀገራት መልካም ተሞክሮ የሆነው የአረንጓዴ አሻራም በትውልድ ቅብብሎሽ የቀጠለ አኩሪ ገድል ነው። ኢትዮጵያውያን እነኚህን አንድ የሚያደርጉ ታላቅ ታሪኮችን ሲሰሩ ብሔራዊ ጥቅም የመገናኛ ሰንሰለት ሆኖ እርስ በርስ ሲያስተሳስራቸው ቆይቷል። ለዘመናት የዘለቀው ህብረ ብሔራዊ አንድነት ደግሞ ለዚህ ከፍተኛ ድርሻ ሲወጣ ቆይቷል። ይህንን ጉዳይ ከታሪክ የሚያጣቅሱት ምሁራን አስፈላጊነቱ የጎላ መሆኑን ይናገራሉ። ህብረ ብሔራዊነትና ብሔራዊ ጥቅሞች ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው። አይነጣጠሉም፣ አብሮ የሚጓዙ ሂደቶች ናቸውና ህብረ ብሔራዊነት በጠነከረ ቁጥር ብሔራዊ ጥቅም እየተከበረ ነው የሚመጣው ማለት ነው። ህብረ ብሔራዊነት ማለትም የብሔር ብሔረሰቦችና ህዝቦች አንድነት ሲኖር ሰላም ይመጣል፣ መረጋጋት ይመጣል። ይህ ሰላም መረጋጋት ሲሰፍን የሀገር ብሔራዊ ጥቅም ደግሞ ይከበራል ማለት ነው። በኢትዮጵያ ታሪክ ስናይ በሀገር ጉዳይ ላይ በአድዋም፣ በማይጨው፣ በካራማራም በተለያዩ አውደ ውጊያዎች የሀገራችንን ክብር
በአጥንታቸውና በደማቸው አስከብረዋል አባቶቻችን። ስለዚህ ይሄ ምንድነው ምን ጠቀመን? አንድ ሀገር አንድ ጠንካራ ሀገርና አንድ ጠንካራ መንግስት እንዲኖረን አደረገን። ከጥንት ጀምሮ በኢትዮጵያውያን መካከል የነበረው አንድነት የብሔር ብሔረሰቦች ማንነት እንዳይለያይ ሆኖ የተጋመደ የተሰናሰለና የተዋህደ መሆኑን የሚያሳይ ነው። ብዝሃ መልክ ያለው የኢትዮጵያውያን ማንነት በአግባቡ ጥቅም ላይ ሲውል ብሔራዊ ጥቅምን ከምንም በላይ በማስቀደም ሊሆን ይገባል። ይህ ተግባራዊ መሆን እንዳለበት አበክረው የሚናገሩት ምሁራንና የሀገር ሽማግሌዎች በህብረ ብሔራዊነት መካከል ያሉ ልዩነቶች ወሰን ሊሆኑ እንደማይገባም ይመክራሉ። ልዩነቶች አሉ፣ ይኖራሉ ወደፊትም። ግን ልዩነቶችን ብቻ አግዝፎ ከመጓዝ ትልቁ ትኩረት አጀንዳ ማድረግ ያለበት በጋራ እሴቶች ላይ ትኩረት በማድረግ እያንዳንዱ ግለሰብም ማህበረሰብም በዛ አውድ ውስጥ መጓዝ መቻል አለበት። በረጅም ጊዜ የተገነባ የጋራ ማንነት ያላቸው ኢትዮጵያውያን ከቀደመው ጊዜ በላይ እርስ በርሳቸው ሊተሳሰሩ ይገባል። ከተመዘገቡ የእስካሁን ድሎች ይልቅ ረጅም የለውጥ ጎዳና ይጠብቃልና በተለይ ብሔራዊ ጥቅምን በሚያስከብሩ የጋራ ጉዳዮች ላይ ጸንቶ መቆም አስፈላጊ ነው። የተወደዳችሁ ለሰዓቱ ያልናቸው ዘገባዎቻችን እነኚህ ናቸው። ምሽቱ 2 ሰዓት ላይ በሌሎች ተጨማሪ አዳዲስ ዜናዎች እንገናኛለን። ሰለሞን ኃይለ ኢየሱስ